ወካዕበ ናስተበቁዕ ዘኩሎ የእዝ እግዚአብሔር አብ ለእግዚእ ወመድኃኒነ ኢየሱስ ክርስቶስ በእንተ ለያበውኦ መባአ በውስተ ቅድስት አሐቲ እንተ ላዕለ ኩሎ ቤተ ክርስቲያን መስዋዕተ ቀዳምያ ተአስራተ አኮቴተ ተዝካር ሁለተኛ አኮቴተ ተዝካር ሶስተኛ አኮቴተ ተዝካር ዘብዞ ወዘህዳጥ ዘህዎ ወዘገሃድ ወለእለሂ ይፈቅዱ የሃቡ አልቦሙ ዘይሁቡ ኢትወከፍ ፍትወቶሙ ሁለተኛ ይትወከፍ ፍትወቶሙ ዘበሰማያት መንግሥተ ይጸጉ ዘለኩሎ ግብረ በረከት ስልጣን ቦቶ እግዚአብሔር አምላክነ። ከዚህ በኋላ ንፍቅ ዲያቆን ወይም ሁለተኛ ዲያቆን ጸልዩ ይበል። በእንተ እለ ያበውኦ መባአ ድርብ በእንተ ለያበውኦ እደግመዋለሁ።
በእንተ ለያበውኦ መባአ ድርብ በእንተ ለያበውኦ ከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት ለነኒ ተወከፍ መባአነ ወቁርባነነ። ከሙሉ ቅዳሴ ውጭ በሆኑ ሥርዓተ ቅዳሴ ጊዜ የሚባል ይህ ማለት በተክሊል፣ በክርስትና፣ በፍትሐት ወዘተ ማለት ነው። ጸሎተነ ወስእለተነ ይላል ማለት ነው በእነዚህ ጊዜያት። ከዚህ ቀጥሎ ንፍቅ ካህን ወይም ሁለተኛ ካህን እግዚአብሔር አምላክነ ዘኩሎ ትእህዝ ንስእለከ ወናስተበቁዐከ በእንተ ለያበውኦ መባአ በውስተ ቅድስት አሐቲ እንተ ላዕለ ኩሎ ቤተ ክርስቲያን መስዋዕተ ቀዳምያ ተአስራተ አኮቴተ ተዝካረ። ሁለተኛ አኮቴተ ተዝካረ። ሶስተኛ አኮቴተ ተዝካረ። ዜማው ካለፍነው ጋር አንድ ነው። ዘህቦ ወዘገሃድ ዘብዞህ ወዘህዳጥ ወለእለሂ ይፈቅዱ የሃቡ አልቦሙ ዘይሆቡ ተወኪፈ ፍትወቶሙ ሀብለ
ኩሎሙ አስበ በረከት ክፍለት ኮን ወይም እንደዚህም ይባላል። ክፍለት ኮን ለዓለመ ዓለም አሜን። ከዚህ በኋላ ሰራኢው ዲያቆን ትእዛዘ አበዊነ ሐዋርያት ብሎ ስግዱ ይበል። ስግዱ ለእግዚአብሔር በፍርሃት የሕዝብ ቅድሚያ እግዚኦ ንሰግድ ወንሴብሐከ። የምልክቶች ስምና ማብራሪያ ወካዕበ ቀ ይላል አጥመቀ ማለት ነው። ናስተበቁዕ ር ይላል አንብር ማለት ነው። ዘኩሎ ይእህዝ ኤል ይላል ሙሉ ቃሉ ምስራቅ እጹት ዘሕዝቅኤል ይላል። ይህም በቅዳሴ ማርያም ይገኛል ማለት ነው። ዜማውም ከአነኒ ምልክት ጋር አንድ ነው። ኢየሱስ ክርስቶስ ር ማለት አንበር ነው ብለናል። በእንተ እለ ያበውኡ መባአ እንዘንሰግድ ንብለኪ ማለት ነው። በውስተ ቅድስት አሐቲ ደመና ልብሳ ማለት ነው። እንተ ላዕለ ኩሉ ቤተ ክርስቲያን አንበር ነው። ቲ ላይ ዊ ይላል አረጋዊ ማለት ነው። ይህም በአንበርና ደመና ልብሳ ወደፊት ሲኖር ረክረክ ይረከርካል ወይም ጉሮሮ ያደርጋል ማለት ነው። ከአሁን በፊት አግኝተነው ነበር። መስዋዕተ ቀዳሚያተ አስራተ ደመና ልብሳ ማለት ነው። አኮቴተ ተዝካር ነኒ ይላል አነኒ ማለት ነው። ይሄም በሰሙነ ሕማማት ሐሙስ ቀን በሕጽበተ እግር ሰዓት የሚባል ዜማ ነው ማለት ነው። ዜማው ከዘሕዝቅኤል ምልክት ጋር አንድ ነው። ሁለተኛ ዜማ ለኪ ይላል ሰላም ለኪ ማለት ነው። ሶስተኛ አኮላይ መጽ ይላል። ይህም መጽሐፈ ዕዳሆሙ ማለት ነው። ይህም በውዳሴ ማርያም ዜማ ይገኛል። ተዝካር ላይ ቀ ይላል አጥመቀ ወተጠመቀ ለሊከ ይላል። ይህም በአርባዕቱ ውስጥ ዜማም ይገኛል ማለት ነው። ዘብዙ ወዘህዳጥ ህቱ ይላል ህልው ውእቱ ማለት ነው። ይህም በቅዳሴ ዮሐንስ አፈወርቅ ይገኛል ማለት ነው። ዘህቡዕ ዘገሃድ አንብር ወለእለሂም እንደዛው አንብር ይፈቅድ ወይሃቡ ደመና ልብሳ ይህም በቅዳሴ ውስጥ ይገኛል። አልቦሙ ዘይሁቡ እንዘንሰግድ ንብለኪ ይትወከፍትወቶሙ ደመና ልብሳ ይሄም በቅዳሴ ኤጲፋኒዎስ ይገኛል ማለት ነው። ሁለተኛ ተ ይላል ተንስ እግዚኦ አምላኬ ማለት ነው። በስርዓተ ቅዳሴ ውስጥ እናገኘዋለን ወደፊት። ፍትወቶሙ ጥሮ ይላል እምቅድመ ይፍጥሮ ማለት ነው። ዘበሰማያት አጥመቀ መንግሥተ ይጸጉ አንብር ዘለኩሉ ግብረ በረከት ሰላም ለኪ ስልጣን ቦቱ ህልው ውእቱ ተቀባዩ ወዳቂ ስለሆነ አጨራረሱ ወፋእሙኒ ወይም ወጣእሙ ይሆናል ማለት ነው። እግዚአብሔር አምላክና አንብር ጸልዩ ጸና ይላል ጸናጽል ማለት ነው። ይህም በቅዳሴ ማርያም ይገኛል። በእንተ እለ ያበውኡ ብኡ ይላል ከማአጥብኡ ማለት ነው። ይህም በውዳሴ ማርያም ዜማ ይገኛል ማለት ነው። ከሐሙስ ከዳዊት ላይ ይገኛል። ከማአጥብኡ ወመጠው ንሶሙ ለቀትል ማለት ነው። መባአ ርስ ይላል ድርስ ማለት ነው። በእንተ እለ ያበውኡ መባአ ድርቡ በእንተ እለ ያበውኡ ላይ ፈኑ ዲከ ይላል ፈኑ ዲከ ማለት ነው። ይሄም ከስብከት ጓዝ ከዝክረ ቃል ይገኛል ማለት ነው። መባአ ድርስ ዜማውን ልድገምላችሁ። በእንተ ለያበውኦ
ድርብ በእንተ ለያበውኦ ተወከፍ መባኦሙ በእፈ ይላል። በእንተዝን አፈቅረኪ ማለት ነው። ይህም በቅዳሴ ማርያም ይገኛል። ለአሃው ር ይላል አንብር ማለት ነው። ወተወከፍ መባኦን ወተወከፍ ብኡ ይላል። ከማአጥብኡ ቅድም እንዳየ ነው ማለት ነው። መባኦን ነኒ ይላል አነኒ ማለት ነው። ለአሃት ጠጠ ይላል ወሰጠጠ ማለት ነው። ነቅ ይላል ማነቅ ነው። በድጓና በቅዳሴ ይለያያል። በድጓ ወይም በዜማ ማቅናት ነው። በቅዳሴ ግን ማነቅ ነው ማለት ነው። ለአሃት ሚያንቀ ነገር ዜማ ያመጣል ማለት ነው። ለነኒ አለፈ ይላል አይቲ አለፈ ማለት ነው። ተወከፍ ንባቡም ሳይጠብቅ ነው። አስተውል። ተወከፍ ነው። ምልክቱ ነፍ ይላል ነፍስ ማለት ነው። ይሄም ከዝክረ ቃል ከመዝሙር ይገኛል። መባአነ አጥመቀ ወቁርባነነ አንብር። ከዚህ በኋላ ማብራሪያ ከሙሉ ቅዳሴ ውጭ በሆኑ ስርዓተ ቅዳሴ ጊዜ የሚባል ጸሎተነ ወስዕለተነ ማለት ነው። ይሄ ከቅዳሴ ውጭ በሆኑ ስርዓተ ቅዳሴዎች ጊዜ የሚባል ማለት ነው። ለምሳሌ ቅድም እንደገለጽኩት እንደ ተክሊል፣ ክርስትና፣ ፍትሃት የመሳሰሉት ማለት ነው። በእነዚህ ሰዓት ቁርባን ወይም ደግሞ መስዋዕት ስለሌለ ጸሎተነ ወስዕለተነ ይባላል። በመባአነ ወቁርባነነ ፈንታ ማለት ነው። እግዚአብሔር አምላክነ አንብር ወይም 30 ነው ምልክቱ። ዘኩሎ ትእህዝ ኤል ይላል ዘሕዝቅኤል ማለት ነው። ቅድም እንዳየነው ንስእለከውን አስተበቋከ ደመና ልብሳ በእንተ እለ ያበውኡ መብአ ቅድም እንዳየነው በውስተ ቅድስት አሐቲ ደመና ልብሳ እንተ ላዕለ ኩሉ ቤተ ክርስቲያንም እንደዛው ቅድም እንዳየነው ነው ሁሉ አኮቴተ ተዝካር ካልን በኋላ ግን እርማለው ማለት ነው። ዘብዙህ ወዘህዳጥ ዘህቡእ ወዘገሃድ ይህን ማዛወር ማለት ነው። ዘህቡእ ወዘገሃድ ዘብዙህ ወዘህዳጥ ማለት ነው። ወለእለሄ አንበር ይፈቅዱ የሃቡ ደመና ልብሳ አልቦሙ ዘይሁቡ እንዘንሰግድ ንብለኪ ተወኪፈከ ተይላል ተንስ እግዚኦ አምላኬ ማለት ነው። ይህም ወደፊት እናገኘዋለን። ስርዓተ ቅዳሴ ውስጥ ነው። ፍትወቶሙ ጥሮ ይላል እምቅድመ ይፍጥሮ ማለት ነው። ይህም ከቅዳሴ ወልደ ነጎድጓድ ይገኛል ማለት ነው። ሀብለ ኩሎሙ አንብር አስበ በረከት ሰላም ለኪ ከፍለትኩን አብ ብብ ይላል አብዳነ አጥብብ ማለት ነው። ይህም ከኪዳን ይገኛል። አጨራረሱ ዮሴፍን ይመስላል። ለዓለመ ዓለም ለአላይ መሰ ይላል መሰንቆ ማለት ነው። ይህም በቅዳሴ ውስጥ የሚገኝ ነው። ምላይ ር ይላል አንብር ማለት ነው። አሜን ስ ይላል ድርስ ማለት ነው። ድርስ ሁለት አይነት አጻጻፍ አለው። ርዕስ ተብሎ ይጻፋል፣ ስም ተብሎ ይጻፋል ማለት ነው። ይሄ ምልክት ሲገኝ ድርስ ተብሎ ይጠራል። ስግዱ ጠጠ ይላል ወሰጠጠ ማለት ነው። ይህም በሰኞ ውዳሴ ማርያም ይገኛል። ለእግዚአብሔር ለእላይ መጽ ይላል መጽሐፈ ዕዳሆሙ ማለት ነው። ይህም ከሰኞ ውዳሴ ማርያም። ርላይ አጥመቀ ይላል አጥመቀ ማለት ነው። በፍርሃት አንብር ቅድሜከ ተይላል ተንስ እግዚኦ አምላኬ። ይህም ቅድም እንዳገኘነው ነው። እግዚኦ ዲ ይላል ይህም አዲ ማለት ነው። ከቅዳሴ እግዚ ይገኛል። በቅዳሴ ሲሆን አዲ ይላል ማለት ነው። በሰዓታትና በምስባክ ሲመጣ ግን አዲ ይላል ማለት ነው። ንሰግድ ዮሴ ይላል ዮሴፍ ማለት ነው። ይህም በመጀመሪያ ላይ በበዓለ ሀምሳ የሚባለው ሃሌሉያ ዮሴፍ የሚለው ይሄ ሰራዩ ነው ማለት ነው። ወንሴብሐከ ከሳሃን ይላል ከሳቴ ብርሃን ማለት ነው። በዚሁ አያይዤ እንድትረዱት የምፈልገው ነገር በግዕዝ ቅዳሴ ውስጥ ሁለት አይነት ዜማ አሉ። እነሱም ግዕዝና አራራይ ናቸው ማለት ነው። በአጠቃላይ ሲጠራ ግዕዝ ቅዳሴ እዝል ቅዳሴ ተብሎ ይጠራል። ከግዕዝ ቅዳሴ ውስጥ ግን ሁለት አይነት ጩኸት አለ ማለት ነው።
ለምሳሌ ዛሬ ከተማማርነው እስከዚህ ድረስ ያልኩላችሁ አራራይ ይባላል። የጩኸቱ ይዘት አራራይ ነው ማለት ነው። ከዚህ ቀጥዬ የምልላችሁ ንስግድ ደግሞ ሙሉ በሙሉ ግዕዝ ይባላል። አራራይ ለስለስ ያለ ነው፣ ግዕዝ ግን ትንሽ ደረቅ ያለ ነው ማለት ነው። ከዚህ ቀጥሎ ካህኑ ንስግድ ይበል። እደግመዋለሁ። ይህ ሕዝብ ለአብ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ። ለአብ ደግመዋለሁ። ለአብ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ። ካህኑ ንስግድ ሲል ሕዝቡም ደግሞ ለአብ ወወልድ እያሉ ሶስት ጊዜ ይበሉ። ሰላም ለኪ ይህ ሕዝብ ቅድስት ቤተ ክርስቲያን ማይደረ መለኮት ድንግል ማርያም ወላዲተ አምላክ። ሰላም ለኪና ሰአሊ ለነ ዜማቸው አንድ ነው። እንዴ ወእቱ እደግመዋለሁ። ሶስት ማለት ነው። ይህም ሶስት ውእቱ
ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት ቦሮከ። ሁለተኛ ቦሮከ ዘነጻ መቅደስ ዘይሰሪ ኃጢአተ። ሁለተኛ ዘይሰሪ ኃጢአተ ወየደመስስ ጌጋየ ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዘአእረገ ለአቡሁ ርእሶ ዕጣነ ወመሥዋዕተ ስሙራ ንሰግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማሕየዊ እስመ መጻእከ ወአድኃንከነ። ድርብ ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዘአእረገ ለአቡሁ ርእሶ ዕጣነ ወመሥዋዕተ ስሙረ ንሰግድ ለከ ክርስቶስ። ዕጣነ ወመሥዋዕተ ስሙረ ንሰግድ ለከ ክርስቶስ አንድ ነው። ወንበሩ አባባሉ እንደዚህ ስለሆነ ነው። ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማሕየዊ ወመንፈስከ ቅዱስ ማሕየዊ እስመ መጻእከ ወይም እስመ መጻእከ ወአድኃንከነ። የምልክቶች ስም ማብራሪያ ንስግድ ስረዩ ወይም ራሱን የቻለ ራሱ ምልክት ነው ማለት ነው። ለአብ ወይላል ወይ ወውኡ ማለት ነው። ይሄም ከትንሣኤ መዝሙር የሚገኝ ነው ማለት ነው። ወወልድ ስረዩ ነው ራሱን የቻለ ምልክት ነው ማለት ነው። ወመንፈስ ቅዱስ ይላል ህብስት ማለት ነው። እምነ ባህ ላይ ያለው ማለት ነው። እንዘ ሰለስቱ ዘላይል ይላል ሀሌ ማለት ነው። ቱ ይላል አውግር ማለት ነው። ይሄም ከአማኑኤል ክብረ በዓል ዝክረ ቃል እየንተ እዝል ላይ ይገኛል። ሰላም ለኪ ንስግድ ራሱ ነው ምልክቱ። ቅድስት ይላል አውግር ማለት ነው። ቤተ ክርስቲያን ይላል ሀሌ ማለት ነው። ማሄደረ መለኮት አክእት ይላል አክሊለ ሰማዕት ማለት ነው። ሰአሊ ለነ ንስግድ ነው ያው ራሱ ምልክቱ። ሰላም ለኪና ሰአሊ ለነ ዜማቸው አንድ ነው ብለናል። ድንግል ማርያም
ግላይ ው ይላል አውግር ማለት ነው። ማርያም ላይ ሌ ይላል ሀሌ ማለት ነው። ድንግል ማርያም ግላይ መጀመሪያ ጉሮሮውን መለየት ከዛ በኋላ ያለውትን ረክርኮችን ማፍጠን ማለት ነው። ድንግል ማርያም ወላዲተ አምላክ አክሊለ ሰማዕት ማለት ነው። አንቲ ውእቱ ንግድ ይላል ንስግድ ማለት ነው። ውላይ በእስክርቢቶ የተጻፈ በደ ይላል በደብር ማለት ነው። ይሄም ከደብረ ታቦር ዝክረ ቃል ወይም ድጓ የሚገኝ ነው ማለት ነው። በደብር ሚል ማለት ነው። ማዕጠንት ሜ ይላል አሜን ማለት ነው። በላዩ ላይ ደግሞ ኡ ይላል ወይ ወውኡ ማለት ነው። ከላዩ ላይም ገልብጥ ሚላለው ማለት ነው። ወይ ወውኡ በትክክለኛው ሳይሆን የተገለበጠ ወይ ወውኡ ማለት ነው። ማዕጠንት ወይ ወውኡ አስተውል፣ የተገለበጠ ወይ ወውኡ ማለት ነው። ዘወርቅ ወወይ ይላል ለአብ ወወልድ ማለት ነው። እንተ ጾርኪ ፍህመ እሳት መንክረ ገብሩ አይሁድ ቡሩክ ሀረ ይላል ወመሃረ ማለት ነው። ሁለተኛ ትቁርጥ ይላል አንትሙ ቁርጥ ማለት ነው። ዘነስአ ዘ ይላል እንዘ ዘንተ ማለት ነው። እመቅደስ ገብ ይላል ገብረ ሰላመ ማለት ነው። ዘይሰሪ ኃጢአተ አክሊለ ሰማዕት ደርቡ ዘይ ላይ በደ ይላል በደብር ማለት ነው። ሪ ላይ አክ ይላል አክሊለ ሰማዕት ማለት ነው። ኃጢአተ ቃ ይላል ጸቃውዕ ማለት ነው። ወይ ደመስስ ጌጋየ መንክረ ገብሩ አይሁድ ዘውእቱ ዜኒ ይላል ወይ እዜኒ ማለት ነው። ዘእግዚአብሔር ሄላይ ጸ ይላል ሐጸራ ለባሕረ በአናቀጽ ማለት ነው። ይህም ከቅዳሴ ኤጲፋንዮስ ይገኛል። ዘእግዚአብሔር ቃል ነፍ ይላል ነፍስ ማለት ነው። ዘተሰብአ እምኔኪ ዘላይ ይላል ይከድንዋ ማለት ነው። ተላይ ገብ ይላል ገብርኤል ማለት ነው። ዘአእረገ ዘአላይ ሌ ይላል ሀሌ ማለት ነው። አእረገ አውግር አቡሁ አውግር ርእሶ አውግር ዕጣነ ወወልድ ወመስዋዕተ ስሙረ መንክረ ገብሩ አይሁድ ንሰግድ ለከ ቃላ ሆሙ ይላል ቃላቲ ሆሙ ማለት ነው። ክርስቶስ ሮ ይላል በደሮ ማለት ነው። ምስለ አቡ ከሄር ፈይላል በመንፈስ የሐውር ማለት ነው። ሰማያዊ ኃይላል ብዙሃን ማለት ነው። ወመንፈስከ ቅዱስ ሀሌ ማህየዊ ቴታ ይላል ውስቴታ ማለት ነው። ወይም አብሰራ ማለት ነው። መለ የሚለው በእስክርቢቶ የተጻፈው መለኮት ወፍቅር ማለት ነው። እስመ መጻእከ ሀሌ ወአድኃንከነ አንብር ደርቡ ዘውእቱ ከመጀመሪያው ጋር አንድ ነው። ዘእግዚአብሔር ቃል ሄላይ ሃኔ ይላል መድኃኒት ማለት ነው። ቃል ነፍ ይላል እንደቀደሙ ነው። ዘተሰብአ እምኔኪ እንተ ምሰሱ ይላል እንተ በምድር ታንሶሱ ማለት ነው። ይህም በመልክዓ ፍልሰታ ውስጥ የሚገኝ ማለት ነው። ዘአእረገ ተጋኡ ይላል ተጋሂኩ ማለት ነው። ማለት ወይ ወውኡ ማለት ነው። አቡሁ ርእሶ ዕጣነ እንደ መጀመሪያው ቅድም እንዳልነው ነው። ንሰግድ ለከ ክርስቶስም እንደዛ ነው። ምስለ አቡ ከሄር ሰማያዊ ምስለ አላይ እስከ ይላል እስከ ይፈጽሙ ጸሎተ ወቅዳሴ ማለት ነው። ማህያዊ ላይ አላ ይላል አልአላ ማለት ነው። ይህም ከትንሣኤ አንገር ጋር የሚገኘው ነው። ወመንፈስከ ቅዱስ ስረዩ ነው። ስረዩ ማለት ምልክት ማለት ነው። ማጠቃለያ ንስግድን አንዴ በዜማ አለዋለሁ። ሶስት ማለት ነው። ለወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ
ሰአ ሊ ለነ ለነ አጨራረሱ ከንስግድ ጋር አንድ ነው። ድንግል ማርያም ድንግል ማርያም ወላዲተ አምላክ ሰአሊ ለነና ሰላም ለኪ ሙሉ በሙሉ ዜማቸው አንድ ነው። እስከዚህ ከንስግድ ጋር አንድ ነው። ከዚህ በኋላ ግን ጀምሮ ይቀይራል ማለት ነው። ቲ ወቱ ከዚህ በኋላ ደግሞ አንድ ነው። ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ የእነዚህ ጩኸታቸው አራራይ ነው። ከነዚህ ውጭ ግን ግዕዝ ነው። ዘውእቱ ዘእግዚአብሔር ቃል ደረቡ ማለት ነው። ዘተሰብአ እምኔኪ ዘአእረገ ጀምሮ ደግሞ ግዕዝ ይሆናል። ዘአእረገ ለአቡሁ ርእሶ ዕጣነ ወመሥዋዕተ ስሙረ ንሰግድ ለከ ክርስቶስ ዜማው አንድ ነው። ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማሕየዊ እስመ መጻእከ ወአድኃንከነ። ውድ የዚህ ቻናል ቤተሰቦች በአንዳንድ ችግር ምክንያት ተቋርጦ የቆየውን ቅዳሴ ያው ዛሬ ቀጥለነዋል ማለት ነው። እንግዲህ በቅርቡ የምንዘልቀው ይሆናል። ቪዲዮውን ብዙዎች ይማሩበት ዘንድ ላይክ፣ ሸር ማድረጋችሁ እንዳይረሳ። ይህ ቻናል ጥራቱ የጠበቀ የደብረ አባይ ቅዳሴ፣ የኔታ ኋላሸት የታችኛው ጉባኤ ቅዳሴ፣ እነ የኔታ ኃይለ ሥላሴ እነ የኔታ ወልደ ሩፋኤል የሚያስተምሩት ቅዳሴ የሚለቀቅበት ቻናል ስለሆነ ሰብስክራይብ እያደረጋችሁ እንድትማሩ ጋብዛችኋለሁ። በሌላ ትምህርት እስክንገናኝ ድረስ ቸረን ሰንብት። ወስብሐት ለእግዚአብሔር። ይቆየን።